ፋይሉን ስጠኝ። ትንሽ ሌላ ነገር ነው የሚፈጠረው። ፋይሉን ስጠኝ። ፋይሉን ለምን ነው የማትሰጠኝ? ስጠኝ በቃ እኮ ሜላት፣ አንደኛ ነገር ልንገርሽ አይደለ? ልትልቅቂና በስርዓት ነው በስርዓት ስጠኝ ፋይሉን። በቃ እኔ ካንተ ጋር ምንም ማውራበት ሰዓት የለኝም። ስጠኝ ፋይሉን። እሺ ንገሪኝ እኮ። እሺ አንዴ ሜላት፣ ምንድነው የምሰማው? ፋይል ስላለ አይደለም ሩታ ጋር ሄድ ያለብሽ። እኔ አሁን አንዱ ወሬስ እንደሚናገር ልንገርሽ አይደለ? የሩታ ፋሚሊዎች አይደላችሁ፣ ትክክለኛ ቤተሰብ አይደላችሁ። እሱ አይመለከታችሁ በቃ። ስለዚህ ዛሬ ደግሞ ስታጠፋ መቆጣት ነው እንጂ ያለባቸው ግልብጥ ብለው እሷን መስደብ የለባት። እሷም እኮ ብቻዋን ቀረችኝ እንዴ? እኛም እኮ አለን አንናገርም ብለን አስጠልቶን እንጂ መናገር ወይም ደግሞ እንደማንም ተነስቶ እሷን መስደብ አቅቶን አይደለም። ሜላት ይቅርታ፣ ይሄን ፋይል አሳይ ምናምን ነገር እኔ ላሳይሽ አልችልም፣ ልሰጥሽም አልችልም ከይቅርታ ጋር ማለት ነው። ለምን ምንም ነገር መፍጠር ስለማትችል ልፍጠር የምታውቀው ነገር አለ? እስከዛሬ እኮ አውቀን ነው እኛ ዝም ያልነው አይደል? ነገሮች ሲብሱ ደግሞ እኛ ዝም ማለት አንችልም። ይሄንም ካለብን እንሄዳለን እኮ አይደል እንዴ? በቃ ስለዚህ አንተም ፈቃደኛ ኮንኩ እውነት አስብላታለሁ ስትል ነበር አይደል ትናንትና? ያልገባችሁ ዲንሱ አላችሁ። ምናልባት ይቅርታ እኔ እናንተን ለመናገር ምናምን ነገር ወይ እናንተ ለመውቀስ ምናምን አይደለም፣ ግን ጊዜ ሰጥተውቀል ምናምን ነገር እንዲባል ምናምን ነገር አይሁን። ምክንያቱም በትንሽ ነገር ሩታ ብታጠፋ እንዳለ ሙሉ ተገለብጣችሁ ዝም በላቸው። ሲጀመር ማለት ነው አጨብጫቢ በሙላ ትላንት ሲያጨበጭቡ ነበር፣ ዛሬም ያጨብጭቡ። እድሜ ልካቸው እንዳጨበጨቡ ናቸው አጨብጫቢዎች ማለት ነው። ያኖረኛል እኖራለሁ ብላ እስከገባች ድረስ ወይም እሱ ሚስቴ ናት ወደፊት የልጆቼ እናት ናት ብሎ እስካለ ድረስ ሁለቱ መኖር መባጨቅም መደባደብም ይችላሉ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ በትንሹ ቤት ተገኝተናል። ከመጣን ቆየት ብለናል። የናፈቃችሁን ትመስላላችሁ ልበላችሁ እና ፋሚሊዎች ፒስ ናችሁ ወይ? ስራ ጥሩ ነው? በያላችሁበት ሰላም ቆዩልን እያልን ዛሬም እንግዲህ መጥተናል። ያው ዛሬ መጣንበትን ምክንያት ምንድነው? ሰሞኑን እየሆነ ያለው ነገር በጣም ያስጠላል። ለማውራት ይሁን ዝም ብለን ደጋግመን መናገር ስለሰለቸን ነው ዝም ያለው። ያው በየጊዜው እየመጣኝ ከምንል የሆነ ነገር እንፈጥራለን ብለን አስበን ነበረ። ነገር ግን ሰሞኑን ሌላ ጉዳይ ስለነበረን አልተሳካም። እንግዲህ ፈጣሪ ፈቃዱ ከሆነ እንሄዳለን ብለን ተስፋ እናደርጋለን። ግን ደግሞ እስክንሄድ ድረስ ነገሮች እዚህ ሆኖ መስተካከል አይችሉም ወይ? እንግዲህ አናቅም ከፈጣሪ ጋር። ግን ደግሞ ዛሬ ነገ ይሻሻላል ብለን ስንጠብቅ ነገሮች እየባሱ ነው ያሉት። በጣም ከጊዜ ወደ ጊዜ በቃ የሚያስጠላ ነገር ነው የምንሰማው፣ የሚያስጠላ ነገር ነው የምናየው። ከነሱ ማይጠበቅ ነገር። እነዚህ ልጆች እንግዲህ ትልልቅ ናቸው። ከዛሬ ነገ ይሻሻላሉ ብለን ስንጠብቅ ጭራሽ እየተጨመላለቁ ነው የሚሄዱት። እውነት ለማውራት በጣም ነው የሚደብረው። አስጠላል፣ በጣም ያስጠላል። እና ጋይስ እስቲ ዛሬ አንዳንድ ነገር ልበላችሁ ብዬ ነው የመጣሁትኝ። ምንድነው እሱ? ጭራሽ የራቁት ፎቶ የራቁት ቪዲዮ ምናምን እየተባለ በቃ እንዲህ ተጨመናልቀዋል። ያም እየገባ ያብሰዋል፣ እችም እየገባ ይታብሰዋል። በየፊናው ሁሉም እየገባ አንድ ሚረባ ሰው አላየውም። ይቅርታ አድርጉልኝና አንድ ሚረባ ሰው ማለት ነው። አንድ የኛ እማ በእንደዚህ አይነት ነገር መግባት አትፈልግም። ነገር ግን ባለፈው ለኦዲየንስ መልስ ሰጥታ ነበር። ለምን ዝም ትላላችሁ? ለምን ቤተሰብ የላትም? ለምን አትቆጡም? ለምን እንደዚህ አትሉ ስትሉ ለነበራችሁ ማለት ነው። ለነሱም በበቂ ሁኔታ መልስ ሰጥታለች። ምናልባት ሰምታችኋትም አልሰማችኋትም አናውቅም። ግን ደግሞ አንዳንዴ እኛ ተናግራለች። ማዘርም በሰው ትዳር ጣልቃ መግባት አንፈልግም። ነገር ግን ሚዲያ ላይ ወተን አይደለም የምንቆጣው። መቆጣት ያለብንን በውስጥ እንቆጣለን፣ በውስጥ እንመክራለን ብላ ነበረ አስተውላችሁ ከሆነ። ስለዚህ ዛሬም ነገም ደግሞ ይሄ ነገር ሲደጋገም የሀገሬ ሰው ሲተርት ምን ይላል? ምከረው እምቢ ካለ መከራ ይምከረው የሚባል ነገር አለ። ስለዚህ አልናቸው አልሰማ ካሉ ምን ይደረጋሉ? እንግዲህ ስራችሁ ያውጣችሁ ብላችሁ ነው ዝም የምትሉት። ካቀባችሁ በላይ ሲሆን ነገሮች እኛ መናገር አቅቶን አይደለም፣ ሳንናገርም ቀርተን አይደለም። የሩት ቤተሰቦች ማለት ነው። ግን ደግሞ ሲናገራቸው የሚብስባቸው ከሆነ ምንም ልታረጓቸው አትችሉ። ሄደን አንደባደብ አይደል እንዴ?
ሄደን አንቺ እንደዚህ አንተ እንደዚህ ልንል አንችልም። እና በጣም እየሆነ ያለው ያስጠላል። እያባሰባቸው ነው። በቃ ከቀን ወደ ቀን እየተባባሰ ነው የሚሄደው ይሄ ነገርና ሰሞኑን ይኸው በቃ ብቻ የራቁት ቪዲዮ የራቁት ፎቶ ምናምን እኔ አላያቸውም። እውነት ይቅርታ አድርጉልኝና እኔ አላይም። ግን ባየሁበት አጋጣሚ ደግሞ የሚደብር ነገር ነው ባያ ለዛ ለምን ዝም ትላላችሁ? ለምን አትናገሩም? ምን እናርግ እስቲ ቤተሰብ እንደዚህ አድርጎ በሉን። ምን እናርግ? ሄደን ቆንጥረን እናምጣት ወይስ ልጁን ከሷ እንንጠቅ? አይ እስቲ ምንም አታረገውም መፍትሄ የለም ወይ ምናምን ለምትሉ በዛው መልስም ስጡን። እንደዚህ አድርጉ በሉና ምከሩ። ምን እንድናረግ ነው? በጣም ነው የምትገርሙት። ኦዲየንስ ራሱ ሰው ላይ ዝም ብሎ የምትፈርዱት ነገር አለ። እኔ እናንተን ለመናገር ሳይሆን ትላንትና ስታበረታታቸው የነበራችሁ ልጆች ናችሁ። ዛሬ ላይ ደግሞ ተገልብጣችሁ ስትሰድቧቸው ያላችሁ። ስለዚህ እነሱ ባጠፉት ጥፋት ቤተሰብ ለምንድን ነው የሚሰደበው? ቤተሰብ ምን አረገ? ያኖረኛል አኖራታለሁ ተስማምተን እንኖራለን ብለው እስካሉ ድረስ ፍላጎታቸው ተከበረላቸው አይደል እንዴ? ተጋቡ፣ መስራ ሽማግሌ ተላከ ምናምን ያ ፕሮሰስ አለፈ። ከዛ በኋላስ አይ መኖር አትችይም ብለን እሷን መነጠል ነው? ይሄ እኛ ቤተሰብ ውስጥ እንደዚህ ነገር የለም። ይቅርታ አድርጉልኝና እንደዚህ ማንም አላሳደገንም። እናት አባታችንን በስርዓት ነው የኖሩት ያደጉትም። እንደዚህ ነው ብሎ ነገር የለም። ያኖረኛል እኖራለሁ ብላ እስከገባች ድረስ ወይም እሱ ሚስቴ ናት ወደፊት የልጆቼ እናት ናት ብሎ እስካለ ድረስ ሁለቱ መኖር መቧጨቅም መደባደብም ይችላሉ። ከዛ በተረፈ ግን እኛ እሷን ከሱ እሱን ከሷ ነጥለን መውሰድ አንችልም። ዛሬም ነገም ቢሆን ምን ነግራችሁ ነገር ቤተሰብ የለም እንትን የለም ብላችሁ ለምትፈርዱ ልጆች ምን እናርግ? እስቲ መልሱን ንገሩን። በዛ ምን እንድናረግ ነው? ሞተዋል። እነሱ ባጠፉት ቤተሰብ መወቀስ የለበትም። እነሱ የራሳቸው ችግር ነው፣ የራሳቸው ጉዳይ። በቃ ራሳቸው ይወጡበት። ሁሉም በእነሱ ትዳር እየገባ እየፈተፈተ ነው። ፈትፍቱ ምትፈተፍቱ። ግን ዛሬም ነገም ነግራችሁ ነገር ቢኖር እናንተም ዳር ነው የምትቀሩት። ነገ እነዚህ ልጆች ወይ መታረቃቸው አይቀርም አይታወቅም። እሱ የፈጣሪ ስራ ነው። ስለዚህ ምትለፈልፉ ልጆች ባካችሁን ከዳር ውጡ። ነገ ዳር ነው የምትቀሩት። ሲቀጥል ሁለቱ እንደፈለጉ ይሁኑ፣ የራሳቸው ጉዳይ። ዛሬም ነገም ቢሆን አይመለከተንም። በቃ አይመለከተን። ቤተሰብ የላትም ለምትሉ ሰዎች ማለት ነው። ቤተሰብ የላትም ምን እንድናረግ ነው? አይ ንገሩና ምን እንድናረግ ነው? ስለዚህ እኔ ዛሬ የመጣሁበት ምክንያት ትንሹ ቤት ባለፈው ለእዱ የሆነ ፋይል አሳየኝ አታሳየኝ ለትርክ ውስጥ ነበሩ እና በጣም ፈልጋለሁ ብዬ ነው የጠራሁት። እዚሁ ሰፈር ውስጥ ነው። ስለዚህ ጠርቼዋለሁ፣ እሱን አወራዋለሁ። እናንተ ግን በዛው መልሱን ያስቀመጣችሁልን ማለት ነው ኮሜንት ላይ እንደዚህ ብታረጉ እንደዚህ መልካም ነው፣ እንደዚህ ብትሆን እንደዚህ መልካም ነው። ነጥላችሁ አምጡ የምትሉትን ከሀሳባችሁ አውጡት። ቤተሰብ የላትም ተቆጥቶ አይመልሳት የምትሉት እሱንም ከጭንቅላታችሁ አውጡት። በቃ ይሄንን ነው ለእናንተ፣ ይሄንን ነው የምንላችሁ። ትንሹ እንግዲህ ቆየብኝ መሰለኝ እና ብዬዋለሁ። እስኪመጣ ድረስ እናንተም ሀሳባችሁን ጻፍ እያረጋችሁ። ስለዚህ ጋይስ እናንተም እንዳልኳችሁ ሀሳባችሁን ከስር እየጻፋችሁ ጠብቁን። በዛው ምን ማድረግ እንዳለብን እንትን ብቻ አይደለም መስጠት፣ መፍትሄውን ካላችሁ በዛው እንድትናረጉ እንደግራችኋለሁ። አምጧት ከሱ ነጠላችሁ ምናምን ብትሉስ እኛ በሰው ትዳር መሀል መግባት አንፈልግም። ስለዚህ ያንን ነው ልንላችሁ የምንችለው። ትንሹን ጠርቻለሁ፣ እየመጣ ነው፣ ሳይደርስ አይቀርም። ሁሉም የገባ ችግር ነው። ብቻ በጣም ያሳዝናል። ትንሽ እንደነክ ሰላም ነው አለክ? ገና ነኝ ያለው ስራ ጥሩ ጠፍተሃል። ሰላም በላቸው ቤተሰቦች። ሰላም ድሮ የተከበራችሁ ፋሚሊዎች እንዴት ናችሁ? እኛ ያለን ፈጣሪ ይመስገን። እናንተ በያላችሁ በሰላም ናችሁ? ያው ትንሽ ዛሬ እንግዲህ ካሜራ ይዤ የፈለኩበት ምክንያት ባለፈው የሰራችሁትን ቪዲዮ አይቻለሁ። ከእዱ ጋር ስትነታረኩ ነበር። ፋይል ያሳየኝ አታሳየኝ እየተባባላችሁ
ሁሌ ይሄ ፋይል እንደው ማብቂያው መቼ እንደሆነ ፈጣሪ ወቀው። እንትን አለኝ፣ ፎቶ አለኝ፣ ቪዲዮ አለኝ፣ ፋይል አለኝ። ያን እንደው በቃ ይሄ ኤአይ መጣ። ሁላችሁም እየተነሳችሁ በኤአይ እየሰራችሁ ራበት ቪዲዮ አለኝ፣ ራበት ፎቶ አለኝ። ምንድነው እስቲ ፋይሉ? አሁን ወደ ጉዳያችን ስንገባ ስለዚህ ያማ ፋይል ነው ወይ ቪዲዮ ሊሆን ይችላል። ቆይ ምንድነው ፋይሉ? ማለት ምንድነው? ፋይሉ እንድታሳይ ነው ዛሬ የጠራሁት። ሁላችሁም እየተነሳችሁ ባለፈው ለዱ አሳያታለሁ አላሳያትም ስትባባሉ የነበረው ነው የከለከልካትን። ምን ሊያደርግልሽ አንቺ ለሰሽ? አሳይኝ አልኳ። እህቷ ነኝ አይደል? እህቷ ነሽ፣ ግን ምንም ነገር የምትፈጥሪ አይደለሽም። ስለዚህ ለምን አሳይሻለሁ? ምን ማለት ነው? ልትፈጥሪ ነገር ምንም ነገራችን። ምክንያቱም አሳየውሽ አላሳየውሽ አሁንም ያው ነው ውሸታም ነው እንድትሉኝ አይደለ? አንቺም ውሸታም ነው ያልሽ አይደለም። አሳይ አንተ የምር ነው ሲሪየስ ነው እውነት ነው እኔ ጋር ያለው ፋይል ልክ ነው የምትል ከሆነ አሳየኝ። ሌላውን ለኔ ተው። ለምን መሰለህ አሁን ሁሉም እየተነሳ ሩት ላይ ነው እየፈረደ ያለው ኦዲየንስ ሳይቀር ማለት ነው። ግን ትላንት አግዘው የሚዲያው መሪ የሚዲያው እንትን ሲሏት የነበሩ ልጆች ናቸው ዛሬ ግልብጥ ብለው ሩትን ሲቆጣት የነበረው። እቺ ልጅ እኮ እነሱ ባያበረታታት እዚህ ድረስ አድርስም ነበር አይደል እንዴ? በቃ ስለዚህ ዛሬ ደግሞ ስታጠፋ መቆጣት ነው እንጂ ያለባቸው ግልብጥ ብለው እሷን መስደብ የለባት። እሷም እኮ ብቻዋን ቀረችኝ እንዴ? እኛም እኮ አለን አንናገርም ብለን አስጠልቶን እንጂ መናገር ወይም ደግሞ እንደማንም ተነስቶ እሷን መስደብ አቅቶን አይደለም አይደል? እኔም ያንን ስለዚህ ማንም አይመለከተውም። ሲጀምረው ይሄ አጨብጫቢ በሙሉ ዳር ነው የሚቀረው ተናጋሪ በሙሉ ነገ እነዚህ ልጆች መገናኘታቸው አይቀርም። ማንም ስላለ አይፋቱ፣ ማንም ስላለ ደግሞ አይገናኙም። እሱ አይገናኙም። ግን ስለዚህ ትላንትና ሲጋቡ ማን ነበረ? በሰው እንትን ነው እንዴ የተጋቡ? በሰው ምናምን አይደለም። ስለዚህ ዛሬ ማንም እየተነሳች ልጅ ሊናገር አይችልም። እሱ አይችልም። እኔ ራሱ አሁን ለምሳሌ እኔ ማታ አይቻለሁ እና ቴሌግራም ላይም ኢንስታግራም ላይም በጣም ብዙ ልኩልኛል ማለት ላይቭ ላይም ገብተው ሁላ ሳይቀር የሬሳ ማሰባሰብ የሬሳ ሳጥን ማሰባሰብ ምናምን ነገር እያላችሁ ምናልባት ቤተሰቦቻችን ሩታን እየተናገራችሁ ነበረ። አላቅም ምናልባት ይሄ ነገር ልትናገሩ የቻላችሁት ባለማወቅ ሊሆን ይችላል። የምሬን ነው የምላችሁ። ምክንያቱም ሩታ ላይ በዚህ ልክ ሰው ይወርድባታል ብዬ አንድም ቀን እኔ አስቤ አላቅም ነበር። ምክንያቱም በቃ ሩታ በቃ አጥፍታ ሊሆን ይችላል ያንን ፎቶ በመቅረጿ፣ ግን ከሌላ ሰው ጋር አይደለም የቀረጸችው ወይ ከሄርሜላ ጋር አይደለም የቀረጸችው ከራሱ ጋር ነው መሰለኝ፣ ከራሷ ጋር መሰለኝ ፎቶ መሰለኝ ያነሳችው በተኛበት ምናምን ነገር ነው። ያ ነገር እሺ ጥፋት ሊሆን ይችላል፣ ግን በዚህ ልክ ሩታን ሊያስወቅስና አላር በስድብ እንደዚህ ሊያስወርባት የሚችል ነገር አይደለም። ምክንያቱም አብርሃም ከሄርሜላን አስወጣት ብሎ ከህይወት ነገ ሄዶ እሷ አቅፍ ውስጥ ነው የገባው አይደለ? እሷ ሄዶ አቅፎ ምናምን ነገር ነው። ስለዚህ አሁንም ቢሆን ሜላት ይቅርታ፣ ይሄን ፋይል አሳይ ምናምን ነገር እኔ ላሳይሽ አልችልም፣ ልሰጥሽም አልችልም ከይቅርታ ጋር ማለት ነው። ለምን ምንም ነገር መፍጠር ስለማትችል ልፍጠር የምታውቀው ነገር አለ? እስከዛሬ እኮ አውቀን ነው እኛ ዝም ያልነው አይደል? ነገሮች ሲብሱ ደግሞ እኛ ዝም ማለት አንችልም። ይሄንም ካለብን እንሄዳለን እኮ አይደል እንዴ? በቃ ስለዚህ አንተም ፈቃደኛ ኮንኩ እውነት አስብላታለሁ ስትል ነበር አይደል ትናንትና? እውነት እንደዚህ ናት እሷ ምናምን ሩት በቃ ከሩት ጎን ስትቆሙ ነበር ብዙዎቻችሁ። ዛሬ ተገልብጣችሁ ብትሉት ግን አይደለም። እቺ ልጅ እኮ ከባሏ ጋር ነው ስታማግጥ አይደለም። በቃ ፎቶም ሆነ ቪዲዮ ቢኖር ማለት ነው። እኔም እኮ ያን ነው እያልኩኝ። ስለዚህ ስንቱ እያማገጠ እንኳን ተነስቶ እንትን አለ አይደል? ግን ያም ሆነ በቃ ምክንያቱም የሆነ ጥፋት ሊሆን ይችላል። ግን እናንተም ደግሞ ምናልባት ቤተሰቦቻችን ስላልወጣ ሊሆን ይችላል። የሌላ ሰው ጉድ አለ ማለት በቃ እኛ መናገር አንፈልግም ማለት እኔ መናገር አልፈልግም፣ ማሳየትም አልፈልግም። ምክንያቱም በእሳት ላይ እሳት መጨመርን አልፈልግም። እሳቱን ማብረድ እንጂ እንደገና መቀጣጠል ምናምን ነገር ቤንዚን መለኮስ ምናምን ነገር እኔ አይመቸኝም። እኔ ደስ ያለኝ እንጂ እኔ ከዚህ በፊት ራሱ ለዱ ራሱ ያሳየው ቃል ሚዲያ ላይ አውጥቼው እኔ ብዙ ሰው እንዲበጣበጥ እኔ ማድረግ እችል ነበር። ቤተሰብ ከቤተሰብ እንዲጣላ እኔ ማድረግ እችል ነበር። ግን ያን ነገር እኔ አልፈልግም። ምክንያቱም ሩትና አብሬ እንዲታረቁ ፈልጋለሁ። ምናልባት በዚህ ትንሽ ጊዜ ወደ ሳምንት አካባቢ ሩትና አብሬ እንዲታረቁ አልፈልግም ብዬ ነበር። ምናልባት እናንተ ታውቃላችሁ፣ የምታወሩኝ ሰዎች አላችሁ፣ በውስጥ በስልክም ቀጥታ እየደውላችሁ የምታወሩኝ ሰዎች አላችሁ። ያው ማለት ለእናንተ መግራችሁ ነገር ነው ማለት ውስጥ ላይ ያለ የሆነ መረጃ አለ ታውቃላችሁ። እናንተም ያሳያችሁ ራሱ ሰዎች አሉ ማለት እማምናቸው ማለት ነው። ሚዲያ ላይ ያን ነገር እንደማያወጡት ስለማቅ ያሳየውለት ደግሞ ያን ፋይል የላኩት ሰው አለ።
ግን አላውቅም። በቃ እኔ እንጃ ይሄን ነገር እኔ ላወጣ አልችልም፣ ላንቺም ላሳይሽ አልችልም። ምክንያቱም የሰው ገበና ነው ስለሆነ ያን ነገር እኔ ልጁ ልኮልኛል። በእርግጥ ግን ላሳይሽ አልችልም። ይቅርታ እኮ ለምን ምንድነው ችግር? አንተ አሁን ቆይ የእነሱን ሰላም አትፈልግም ነው ሌሎቹ እንደሚያጨበጭቡት የእነሱን? ስለዚህ መጥፎም ከሆነ እኮ ያለው ፋይል ማለት ነው መጥፎ እንኳን ቢሆን እንደማታረግ እርግጠኛ ነኝ፣ ነገር ግን ሆኖ ቢሆን ሄደን ለመቆጣት ሄደን ለመናገርም ይሆነናል። እባክህን ስጠን ነው እያልን ያለ ነው። እንዴ በትግል መሆን አለበት ወይስ በድብድብ? ትግል ምናምን እኮ አያሻውም። ስለዚህ ትግል ምናምን አያሻውም። እና እኔ አሁን እያልኩሽ ያለሁት እኮ ይሄን ነገር ባሳይሽ ሌላ ጸብ ነው፣ ሌላ በጭብጥ ነው፣ ሌላ ከቤተሰብ ጋር ምናምን ነገር ሌላ መናገር ነው የሚፈይደው እንጂ ምንም አይነት ነገር በቃ በግልጽ እንገርሻለን። ምንም አይነት ነገር መፍትሄ ልታመጫጭ እያልኩሽ ያለሁት። አንተ ማን ስለሆንክ ነው እንደዚህ የምትለው? እናንተ እንኳን መፍትሄ እናመጣለን ብላችሁ አይደል እየወጣችሁ የምትለፈልፉት? እኔ እኮ አስጠላኝ ታውቂያለሽ፣ እኔ እንዳስጠላኝ ታውቂያለሽ። እኮ ይሰሙናል ብላችሁ ይሄ 40 ጊዜ ካሜራ እንዲደቅናችሁ የምትለፈልፉት እኛ እንኳን ሳልችቶን ትተነዋል። እሺ አንተ ልንገርሽና ከዚህ ቤት ማለት እሺ አሁን ካላ ካሜራ ብዙ ነገር አልነገርኩሽም? ያን ነገር ቆይ ላስብበት እያልሽኝ ብዙ ጊዜ ቆየሽ አይደለ? እኔ አሁን ያኩሻዩት እንደ መሰለሽ ሚላል ለሩታ ታስቢ ምናምን ነገር አይደለም። እኔ ከማንንም በላይ ነው የማውቅሽ። እኔ ከማንንም በላይ አውቅሻለሁ። እዱንም አውቃለሁ፣ ማዘርንም። አሁን ምናልባት ሲጀመር እነሱ እና ማዘር በእነሱ ህይወት አይገቡም። ምን እሱን አውቃለሁ፣ ነግረሽኛልም። ከማዘርም ጋር እኔ ሄጅ አውርቼ ሰምቻለሁ። በቃ ግን ቤተሰብ አሁን ለምሳሌ ምናልባት ያልገባችሁ ዲንስ አላችሁ። ምናልባት ይቅርታ እኔ እናንተን ለመናገር ምናምን ነገር ወይ እናንተ ለመውቀስ ምናምን አይደለም። ግን ጊዜ ሰጥተውቀል ምናምን ነገር እንዲባል ምናምን ነገር አይሁን። ምክንያቱም በትንሽ ነገር ሩታ ብታጠፋ እንዳለ ሙሉ ተገለብጣችሁ ዝም በላቸው። ሲጀመር ማለት ነው አጨብጫቢ በሙላ ትላንት ሲያጨበጭቡ ነበር፣ ዛሬም ያጨብጭቡ። እድሜ ልካቸው እንዳጨበጨቡ ናቸው አጨብጫቢዎች ማለት ነው። አሁንም ቢሆን በእነሱ ህይወት አይግቡ። አንተ አሁን አንድ ነገር ልንገርህ ትንሽ ይሄ በኤአይ የሰራውን ፎቶንም ቪዲዮ እሱ እንደፈለክ ማድረግ ትችላለህ። ነገር ግን ብታሳየኝ ይሻላል። የትኛውን ኤአይ የሰራሁት? ኤአይ ኮነ ኤአይ ኮነ የሰራሁት ለምን አሳይሻለሁ? አሳየኝ ብያለሁ። አሳየኝ። እኔ ዛሬ የመጣሁት እንድታሳየኝ ብቻ እኮ እንደሳይሽ ኮነ ለምን ኤአይ ነው ለምትኛል? ኤአይ ኮነ ለምን አሳይሻለሁ? ኤአይ ኮነ እንገርሻለሁ ነገር ኤአይ ኮነ የምትፈልጊው ቀጣዩ ፎቶዎች አለሽ አይደለ? የአብርሃም ፎቶ አለሽ፣ የሪምላ ምን ሊሆን ይችላል ወይ ሌላም ሰው ሰንበል ሊሆን ይችላል አይደለ? አስገቢና ኤአይ ሰሪው ምን አይመለከተኝም። ግን ኤአይ ፎቶ ምናምን ነገር እያላችሁ እንደዚህ ነው ዝም ብሎ መርጃ ነው እያላችሁ ላሳይሽ አልችልም። ምክንያቱም እኔም እዚህ ጋር እሺ አንተ ሪል ነው የምትል ከሆነ አንተ በራስህ ስለማትተማመን አሁን እኔ የምር ቢሆን ይሄ ነገር ሲሪየስ ቢሆን ልታሳየኝ ትችል ነበር፣ እንደዚህ እየጠየቅኩ ማለት ነው። ግን አንተም ጋር ያለው ፋይል ሲሪየስ ባይሆን እኔ ላፕቶፕ ተሸክሜ እዱ ጋር ምናምን ነገር አልሄድም ነበር። ታውቂያለሽ፣ ቀጥታ ሲጀምር ፋይሉ አስላገልኝ በኢሜል ነው ቀጥታ። እኔ በስልክ ምናምን ነገር አይደለም በኢሜል። ምክንያቱም ዝም ብሎ ፋይል አይደለም። ምክንያቱም በስልክ ብዙ ሰው የኔ ስልክ ይጠቀማል። የኔ ስልክ ብዙ ሰው አንዳንድ ሰው ለደውልም ለምንም ብሎ ምናልባት አይታወቅም ጠላት ምናልባት ያን ነገር ወስዶ እንትን ላይ ብሎ ከዛም ሲልክልኝ አዲስ አበባ ሲላክልኝ በኢሜል ነው የተላከልኝ። ቀጣይ ገባኝ ደግሞ በእንትን ነው በፒሲ ነው የገባልኝ እዛው ማለት ነው። ስለዚህ ይሄን ነገር አሁንም ቢሆን ይቅርታ፣ ቤተሰብም ይቅርታ ወይ ለሚላት ናፈየት አልችልም። እናንተም ምናልባት በሉ እነሱን ተናግረው ነበረ ለምን አታወጣውም ምናምን ነገር ነበር። አላወጣውም። አዎ ለእውነታቸው ነው። ለምን አታወጣውም? እኔ ሰው እንዲበጠበጥ ስለማልፈልግ ነው። ምን አገባሪ ስኩል ዳኒ እኔ ወስዳለሁ። በቃ ማን አይበጠበጡም እነሱ በዚህ ምክንያት ከተባላባቱ በቃ እኔ የሚከፈለውን ዋጋ ከፍዬ ሂጄ አስተካክላለሁ። አንተ ግን አሳየኝ ብቻ በቃ። አንደኛ ነገር ልንገርሽና ይሄ ነገር በቃ ይሄ መርጃሽ እንርሳው። ሜላት ለምንድን ነው የምረሳው? ምንድን ነው ኦዲንሱላ ለምን አታወጣውም? እስኪ ልድረስ የደረስክበት ምክንያት ምንድን ነው? አሳየኝ። ወይ አሁን አንድ ነገር ልንገርሽና መረጃ ስላለ ነው አንቺ ሩታ ጋር የምትሄጂው ወይስ ሩታ ጋር ሜሳ ልብሽ ነው? ሄዱ አይደል እንዴ? ሄዱ ስለማይሰሙ እንጂ ቢሰሙ ኖሮ አይስተካከልም ነበር ነገር። እንድትሰማሽ አንቺ ማድረግ ትችያለሽ። አንቺ በጣም ቀላል ነው አይደለ? የግድ ደግሞ የፋይል ደግሞ ማሳየት የለብኝም። አሳየኝ። እንደውም ለኔ መረጃም ይሆነኛል። ሄዳለሁ። አንድ ነገር አይደለም ሚላት ቆይ አሪ ቀስረሻል ካለ መረጃ አሳን ሄደሽ እንትን ማታችን ማስተካከለችን አንተ ለምንድን ነው የማትሰጠኝ? ችግር ምንድን ነው? ለምንድን ነው የማትሰጠኝ? ለምንድን ነው ማሰጠኝ? ስጠኝ በቃ
እኮ ሜላት አንደኛ ነገር ልንገርሽ አይደለ ልብሴ ልቀቂና በስርዓት ነው በስርዓት ስጠኝ ፋይሉ በቃ እኔ ካንተ ጋር ምንም ማውራበት ሰዓት የለኝም ስጠኝ ፋይሉ እሺ ልንገርሽ እኮ እሺ አንዴ ሜላት ምንድነው የምሰማው ይሄ ማለት ነው እኔ እንዳገባኝ መለከተኛል ለምንድነው ለቆን መጀመሪያ ስጠኝ ሜላት እያስደበርሽ ነው የምሬ ነው እኮ አሳ ማሳት ቃል ምን ያሳይሻል ግን እንደዚህ ምናምን ነገር ስለናገርሽ አይደለም ፋይሉን አሳየኝ እኔ ምንም ነገር አምጥብኝ ድንገር ፋይል ስላለ አይደለም ሩታ ጋር መሄድ አለብሽ። እኔ አሁን አንዱ ወሬስ ነው የሚናገረው ልንገርሽ አይደለ የሩታ ፋሚሊዎች አይደላችሁም ትክክለኛ ቤተሰብ አይደላችሁም እሱ አይመለከታችሁ ማንንም እየመጣ ለትመጪ የጠራሽኝ ወይ ሌላ ነገር የጠራሽኝ የመሰለውን ስለተፈልፋ የሩታ ፋሚሊ አይደለም ምን አመጣን ወልደናል አሉ እህትናን ምናምን አሉ። አሁንም ስማኝ ፋይሉን ላይ ካንተ ጋር ምንም ወሬ የለኝም። እሺ አንተ ወደነው ሰጠኝ ወደነው ሰጠኝ አሳያለሁ እንዴት አሳያለሁ ያምሻል እንዴት ፋይሉን ላይ ትንሽ ሌላ ነገር ነው ቢፈጠረው ፋይሉን ስጠኝ ያምሻል አልሰጥሽም ስጠኝ ፋይሉን አልሰጥሽም ልቀቂኝ እንዴት እንዳልሰጠኝ አሳያለሁ